ነው ምቹ ነው ወይ ኮምፎርት እነዚህ ቼክ ተደርገው ነው እነዚህም በባለሙያዎች ዲቴል ማውጣት ይቻላል አውጥቶ ምን እንደሚያስፈልገው ማለት ነው እና ዝም ብሎ ዊልቸር ተሰጠ ታርጌት የሚያደርጉባቸው ተቋማቶች ራሱ አሁን ለምሳሌ ለመከላከያ ነው ሰሞኑን ድጋፍ የተደረገው ለፌደራል ፖሊስ የሀገር ፌደራል ፖሊስ አሁን ፌደራል ፖሊስ በብዙ ነገር መታገዝ ካለበት ዋይ ለምንድነው እንደዚህ አይነት ነገሮች ታርጌት የሚደረጉት ስትል የተሰጡባቸው ቦታዎች በራሳቸው ችግር አላቸው ገባ something behind እኔ ማንንም አልፈራም ያለውን ነገር አውጥተን ድርጅቱም ተቋሙ መገምገም አለበት ራሱ ሶ ለምንድነው እነዛ ታርጌት ተደርገው የሚሰጡት ሙስላ አሁን ብሔራዊ ሎተሪ ኢንቮልቭ አድርጓል አምስተኛው ዙር ላይ ብሔራዊ ሎተሪ በምን መልኩ ነው ኢንቮልቭ ያደረገው በምንድነው ፍቃድ የሰጠው በብሔራዊ ሎተሪ ፍቃድ ከተሰበሰበው 11% ይወሰዳል ብሔራዊ ሎተሪ እንደዚሁም ቫትና ግብር ኦልሞስት ወደ 35% የሚሆነው ነገር ከተሰበሰበው ላይ ብሔራዊ ሎተሪ ነው የሚወስደው በእንደዚህ አይነት ሲስተሞች ውስጥ በእጣዎች ውስጥ ማለት ነው ባለው ህግ ውስጥ እነኛ ከዚህ ከአረብ ሀገር ላይ የተሰበሰቡ ብሔራዊ ሎተሪስ ምን ያህል ብር ወስዶ ነው ይሄንን ነገር ፍቃድ የሰጠው በህጉስ ላይ የሌለውን ነገር ጨምሮ አዲስ ህግ ፈጥሮ ነው ወይስ ደግሞ የተሻሻለ አንቀጽ አለ አንድ ህግ ሊሻሻል የሚችለው በፓርላማ ተወስኖ ለህዝቡ ይፋ ከተደረገ በኋላ እንጂ ማንንም ሰው ህጉን ሊያሻሽል አይገባም አንድ በጎ አድራጎት የሆነ ድርጅት እጣ ሊያወጣ በፍጹም አይቻልም ያ የብሔራዊ ስልጣን ነው ሎተሪ ስልጣን ብቻ ነው ይሄ እንትኑ ማለት ነው ሶ እነዛ ነገሮች ላይ ኦኬ ተፈቀደ ከተፈቀደም በኋላ ጥያቄ ስለሚያመጣ ነው ቤቱ 9 ሰው ደረሳቸው የኔ ደረሳቸው ሰፈሩ ዋጋው እንዴት ነው ኳሊቲው እንዴት ነው ከዛም በኋላ ከደረሳቸው በኋላ ቀሪው ብር የት ሄደ 70% ለተረጂዎች መሆን አለበት 70% የሚሆነው ነገር ለምሳሌ የ100 እና የ50 ሚሊዮን ዊልቸር አይታችኋል ወይ ሶ የት እየገባ ነው እስከዛሬ ሲስተሙ ላይ የገባው በ5 ዙር እንግዲህ አንድ ዙር ነው እንግዲህ ያወራን ያለነው 188 ሚሊዮን የአምስት ዙር እጣዎች ስንት ሚሊዮን ብር ከህዝቡ ተሰብስበዋል ተፈረደባቸው የማዳም ቅመሞች ያ 5 ዙር ላይ እስከዛሬ የተሰበሰበውን ዊልቸር ደግሞ ሰጠን አደረሰን ብለው ትልቅ ታምር ማኒፕሌት ነው የሚያደርጉት እነዚህ ሰዎች የሚሰሩት ማስታወቂያ ሌክቸር ይሁንና እንኳን ደስ አላችሁ የሚገርም ነገር ነው መጣው ዛሬ በቃላችን መሰረት ምናምን እቺን ድራማ እኔ ደግሞ የፊልም ባለሙያ ነኝ ምን አይነት ሮንግን ያላት ምን አይነት ክላይማክስን ያላት ጡዘቷ ምንድነው ቢሃይንድ የምን በቃ እንዳታስብ ድምጻቸውን እንትሲሉና ከስር ምናምን እኔስ መዳን ያለ መቼ ነው የምታደርስልኝ ማርያም ይሄ እንደው ድሌን የምታሰይ ያ አላህ እንደው በቃ እንዳለ ኮሜንት ያጥለቀልቅልሃል ማለት ተስፋዬ ቆይ እኔ አሁን አንተና እሷ የሆነ ግርግር ከተነሳ በኋላ አይደለም ለፌደራል ፖሊስ ያንን ዊልቸር የተሰጠ ቅርብ ጊዜ አይደለም የተቀመጡ ቪዲዮስ መውጣት ጀምረዋል እንዲሰተናል የሚሉ ማለት ነው ጥሩ ነው መውጣታቸው ለዶክመንት እኮ አሪፍ ነው ሂሳብ እንድንሰራ ይረዳናል እኮ ሂሳብ እንድንሰራ ይረዳናል ቁጥሩን በትክክል አሁንም እኮ እንደዚህ አሳውቁን ነው አሁን እንደዚህ የተሰበሰበ ነው አንድ ድርጅት ለሚያዋጡት ለወይም ለገዢዎቹ በየአመቱ ሪፖርት ማድረግ አለበት በዚህ አመት እንደዚህ አርገን እንደዚህ ሰው ጋር ተደርሰናል እንደዚህ የቤቶች እጣ ሰጥተናል በእንደዚህ ነገሮች ውስጥ በተገኙት ነገሮች መልሰን እንደዚህ አቋቁመናል ብሎ ማንኛውም እኮ ተቋም ይናገራል አይደለ የመንግስት ተቋማቶችም እኮ ሪፖርት ያቀርባሉ አይደል ለፓርላማ ምናምን ቀርበው ለህዝቡ እኮ ይቀርባል በዚህ በጀት አመት እንደዚህ አቀደን እንደዚህ ያደረገን ለእንደዚህ ወጣን እንደዚህ ኔጌቲቭ ታያል ፖዚቲቭ አንድ በጎ አድራጎትም በአመት 2 ሪፖርት ማድረግ አለበት ለደንበኞች የዚህ በጎ አድራጎት ደንበኞች አረብ ሀገር ያሉትና ውጭ ያሉት የሚቆርጡት ናቸው ለነዛ ሰዎች ሪፖርት አድርጓል ወይ የተሰማ ነገር ታውቃላችሁ ወይ ሪፖርት ማድረግ ደግሞ ግዴታ አለበት በዚህ አመት እንደዚህ አድርገን እንደዚህ ነገሮች ተከናውነዋል አሁን የሰጧትን ብቻ ነው የሚያሳየው ያቺ ማለት ከባህር ላይ በማንኪያ ውሃ እንደመጨለፍ ነው ዋርዳ ቢሃይንድ ያለው ማን ነው 2% ነው እኮ በቃ ከመቶ 2% ማለት ነው ማክሲመም 5% አይሆንም ህዝቡ ላይ ለዚህ ነው አሁንም የኢትዮጵያ ካምፓኒዎች 200 ሚሊዮን ሰብስበ እንዴት ነው እንደዚህ ኢትዮጵያ ላይ ያሉ ድርጅቶችም ትልቁ ችግራቸው በየክፍለ ሀገሩ ላይ ማለት ነው ለምሳሌ እኔ ሐረር ቢራን ፋብሪካ የሚያወጣው ኬሚካልና ፈሳሽ ለህብረተሰቡ ጠንቅ ነው ተብሎ የተዘጋበትን ጊዜ አስታውሳለሁ at the same time ወርቅ የሚወጣባቸው ቦታዎች ላይ ምናምን እንደዚህ ለማህበረሰቡ ጥቅም ከገቢው 10% እዛ አካባቢ ላለው ማህበረሰብ መጥቀም አለበት
የሆነ በጎ አድራጎትም ሲሆን እንትንም ፋብሪካም ሲከፈት እዛ አካባቢ ላለው ነገር መጥቀም አለበት። ቢያንስ ከሚያገኘው ትርፍ 10%ን ለትምህርት ቤት፣ ለውሃ፣ ለንጹህ እነዛ ለሳኒቴሽን እያንዳንዱ ነገር ማድረግ አለበት። አሁን ችግሩ 70% በኢትዮጵያ በጎ አድራጎት ድርጅት ህግ 70% ለተባለለት ዓላማ ነው። አሁን ይሄ እንትን በቃ እንደዚህ ይሰጣል፣ እጣ የቤት ባለቤት ያደርጋቸዋል። ሬስት ኦፍ ደም ደግሞ ለተቸገሩ ሰዎች ምንድነው የሚሉን ማስታወቂያ ላይ እቤቱ ባይደርሷችሁ አይዟችሁ፣ እሺ ለእናት ለአባቶቻችሁ ለምስኪን ኢትዮጵያውያን ዊልቸር ይደርሳል። አዎ ዊልቸር ይደርሳል። የደረሰ ዊልቸር አይተናል። ስንት ዊልቸር ደረሰ ነው? ስንት ብር ነው የምታወጣው? ስንት ነው በቁጥር የሰጣችሁት? ያችን ሪፖርት ስትጠይቃቸው ይመጣል ብሩ። ኦኬ ስንት ትኬት ቆርጠህ በስንት ገዝተህ ነው ያለው? የገበያ ዋጋ ዊልቸሩ ምን አይነት ነው? ኳሊቲው ስንት ነው ዋጋ የተገዛው? እስካሁን እኔ እንግዲህ 2000 አይሞላም እስከዛሬ የተሰጠው ነው። ከዛ በላይ ሰጠው ከሆነ 5000 ብለን ብታባዛው በ5 ዙር የተገኘው ገቢና 5000 ዊልቸር ያለው ዋጋ ስንት ነው ስትል ከመቶ ከተሰበሰበው ብር 10% አይሞላም። 70% መሆን ነበረበት። በኢትዮጵያ የበጎ አድራጎት ህግ 70%ቱ በቃ ዊልቸር በዊልቸር መሆን ነበረብን። በቃ ያ እግር ልጅ በቃ በእግሩ የሚሄድ ሰው እንትን በየዳህ የሚሄድ ሰው አልነበረም። በቃ ባለው በጀት በ100 ሚሊዮን ዊልቸር ገዛ ማለት ታጥለቀልቋል። በቃ ታጥለቀልቋል። 2 እና 3ም ትገዛለታለህ ማለት ነው። ስለዚህ ያ ነገር በጀቱ ለተባለለት ዓላማ ውሏል። ለዊልቸር ነው የተባለው አይደል? ሌላ ነገር ላይ አይደለም። ከዛን ደግሞ የተገዙት ባጃጅ የተወሰነ ነገር የተሰጣቸውንም ስትደምር ድርጅቱ ይወል በጎ አድራጎት ሲቋቋም እኮ በቦርድ የሚቋቋም ከሆነ የሚሰራው ነገር ግልጽ ተብሎ ህጉ ደንቡ ላይ አለ። እንደዚህ ያደርጋል፣ እንደዚህ ያደርጋል፣ እንደዚህ ያደርጋል ተብሎ ግልጽ በቃ ከዛ ፍሬም መውጣት እንኳን ነው ማትችለው። እኔ ስለፈለኩ የሆነ ነገር ልርዳ ብለ አይደለም ነው፣ በተሰጠልህ ፍሬም ነው በአገሪቷ ህግ መሰረት የምትረዳው ማለት ነው። ያ ከሆነ ደግሞ 70% ለፕሮጀክቶቹ ለፕሮጀክቱ ነው ለራሱ ለሚጠቀመው። ያ ፕሮጀክት ምንድነው? ዊልቸር ላይ ነው የሚሰራው። ከተገኘው ገቢ 70% ዊልቸር ይሰጣል፣ ከዕጣው ውጭ ያለውን ማለት ነው። ከዛን 30% ያንን ስራ ለማስካሄድ የሚጠቀሙበት ነው። በቃ ለቢሮ፣ ለሰራተኛ፣ ለኃላፊው፣ ለፕሮግራሙ ምናምን ለምትለው ወጪ 30% ትጠቀማለህ። 100% ሆነ ማለት ነው። በዚህ ሂደት ውስጥ ግን 9 ሰው ቤት ያገኛል። ቴንኪው ጥሩ ነገር ነው። የተወሰነች ሰዎች ዊልቸር ይደርሳቸዋል። ጥሩ ነገር ነው። 90%ቱ ግን የት ይደርሳል? የት ነው ያለው ሲባል that's the question። እዛ ጋር ነው መነጋገር ያለብን። ይሄንን በምን አግባብ ነው? በምን ፍቃድ ተሰጠው? ምን ያህል ተሰበሰበ? ያለውን ነገር ኑና አሳውቁን ስትላቸው በእርግጠኝነት መጥተው ሲያስረዱን ስንትና ስንት እጣዎች እንደተቆረጡ እናየዋለን። ስንት ሚሊዮን እንደተሰበሰበና ያለውን ነገር ደግሞ ይህንን ህግ ነው የሚይዘው። ህግ ሲይዘው ምንድነው የሚያደርገው? ቀጥታ ሲቪል ማህበራት አለ፣ የሀገር ደህንነቶች አሉ። እነዛን ነገሮች ዲቴል የሚያዩት የፌደራል ፖሊስም እጁን ያስገባል፣ ኢንተርናሽናሊ ስለሆነ ይህ ጉዳይ። ስለዚህ ቼክ ይደረግና ከየት ገብቶ ወዴት ዋለ። መንግስትም የሚፈልገው ያንን ነገር ነው። ተግባባል። ለህዝቡ ያልደረሰ ከሆነና ያሉት ብሮች የት እንደሆኑ ካልታወቀ በስተቀር ኦኬ፣ ከዛን እኛ እንጠይቅ፣ እኔ ልጠይቅ፣ በዚህ ነገር እንደዚህ ነው፣ እንደዚህ ሰጥቻለሁ ብሎ ካልኩሌሽኑ ካሳወቀ በኋላ እኔ ልጠይቅ። ኦኬ ይሄንን ነገር ያነሳው ተሳስቼ ነው፣ ለዚህ ነገር ደግሞ በስም ማጥፋት መጠየቅ ያለብኝ ነገር እጠይቃለሁ። እሱ አይደለም። አሁን እነዚህ ልጆች ግን በአንድም በሌላ መንገድ ድሃ እየሆኑ ነው። ከችግራቸው በላይ ካላቸው ነገር ላይ አውጥተው እየሰጡ የባሰ አዘቅት ውስጥ እየገቡ ነው። ይደርሰኛል በሚል ተስፋ ውስጥ መከራ ውስጥ ነው ያሉት እነዚህ ሰዎች። ድባቡ ደግሞ ታርጌት የተደረገበት ብዙ ሰው ስለሚመለከታት እሷ ጋር ያሉት የአረብ ሀገር ልጆች ስለሆኑ ይሄ ታርጌት ሲመጣ ብሎ ነው ብሎ ምን ያህል ነገር ኢንቨስት አድርጎ ከፍሎ ነው እዛ ጋር የሚቀመጥበት። እንግዲህ ማስታወቂያ ለአንድ ደቂቃ ካልተከፈለ ማንሰራ ሰዎች ያንን ሁሉ ማስታወቂያ ሲሰራ በነፃ ነው ወይ? እሱንም እንጠይቃለን። ከዛም በኋላ ምን እንዳለው ዶክመንቱም ስላለን በምን አግባብ እንደተቀላቀሉ ምን እያገኙ እንደሆነም ያለውን ነገር እናወጣዋለን ማለት ነው። ስለዚህ ለማንኛውም እንግዲህ ቀጠሮ ይዘናል። ለቴዲ አዋሳ ነግሬዋለሁ፣ ለተስፋዬ ቅልቦች ተነግሮታል፣ ነግሬዋለሁ፣ አውርተናል። ምንም ችግር የለም፣ ጉዳዩን እንይዘዋለን ብለዋል። እንደ ሀገር እንዲያዝም ደግሞ በድርጅቴ በደብዳቤ ጠይቃለሁ፣ በጀጎል በደብዳቤ ጠይቃለሁ። ይሄ ነገር ቼክ ይደረግልን። ምክንያቱም እኛ አረብ ሀገር ላሉትን ፕሮቴክት አደረግኩ ስል እዚህ ጋር ደግሞ እየተጎዱብኝ ስለሆነ እንገምገም፣ እንጠየቅ። የኛም ድርጅት የሚጠየቅ ከሆነ
በድርጅታዊ እነሱም በዚህ ብለው ይጠይቁን፣ እኛም ደግሞ ድርጅቱን እንጠይቃለን። ለዛ ነው ዊን ዊን የሆነ ነገር እንዲሆን ማለት ነው። እኛ ሳንጠየቅ ጠያቂ ሆነን አይደለም እየቀረብን ያለ ነው። እኛን የሚጠይቀን ሰው ካለ ኢንቮልቭ አድርጎ ይጠይቀን፣ ቼክ ይደረግ፣ ምን ገብቷል፣ ምን ወጥቷል፣ እያንዳንዷ ብር ምን ያህል በጀጎል ተሰብስቧል፣ ማክሲመም የተሰበሰበው እስከዛሬ እኔ ዶክመንቱን እልክላለሁ። ጆከርም ከፈለጋችሁ ቴሌግራም ላይ እለቅላችኋለሁ። እስከዛሬ 1.2 1.3 ሚሊዮን ብር ነው የተሰበሰበው። እንደዚህ ሁሉ አገር በተበዘበዙ በሚሊዮን ተጭበረበሩ የሚባለው ማለት ነው። ያውም በጀጎል ህጋዊ ፍቃድ ተሰጥቶን ሲቪል ማህበራት ነው በዚህ ያስገቡ ወጪ ገቢው የሚቆጣጠርህ ማለት ነው። እኔ በ10 ወር ብቻ የተከራየሁት ቤት G+3ውን ታውቁታላችሁ። ጀጎልን ስንጀምር የነበረውን በወር 200 ሺህ ብር ነበር ስከፍል ነበር። ብታስቡት 2 ሚሊዮን ይመጣል። ኔጌቲቭ 800 ሺህ አለ። ስንት ዋጋ እንደከፈልኩ እንኳን ሰው ያውቅም። ስንት ዋጋ የሚበላው የሚጠጣው፣ ለኢንተርኔት ለትራንስፖርቱ ምናምን ያለውን ተውት። እሱ እንጠየቅ ነው። ክሊር አድርገን ህዝቡ ይወቅ፣ በደንብ አውቆ ደግሞ ይግዛ። ስለዚህ በዛ ልክ ነው መሆን ያለባችሁ። እናንተም አይኖ ትንሽ የተገለጸላችሁ ይመስለኛል። ሰሞኑንም የማያቸው ነገሮች አሉ። አያችሁ የሆነ ሰው ላይት ሲሰጣችሁ ትኩረት ስታደርጉ ያላስተዋላችሁትን ብዙ ነገር ታያላችሁ። ስንት መንቋሸሽ እየሰማን ነው። ስንት ዝቅ የመደረግ የተቸገረን ሰው ለምን ትሳሳታለህ? እንኳን ተበላህ አይባልም። አምባሳደር ሆኖ አንድ ሰው እንኳን ተበላህ እንዴት ነው? እኔ አምባሳደር ነኝ ለእናንተን የቆምኩት ብዬ ችግር ደረሰብኝ በእናንተ ስም እስካም ተደረኩ ስትባል እንኳን በሉሽ አይባልም። ይሄ ሮንግ ነው። እንዴት ነው የምንቀበላቸው? እንዴት ነው እንትን የምንለው? ለምንድን ነው ብሎክ የሚደረጉት? በእናንተ ድርጅት ምክንያት እንዲሆን የሚሉ ልጆች ለምንድን ነው ብሎክ የሚደረጉት? ለምንድን ነው ወዲያው አክቲቪቲያቸው ላይ ታች ያሉት ሞዴሬተሮች ድምፅ እንዳይሰማ የሚደረገው? ለምንድን ነው የሚቋረጠው? ጥያቄዎችን በጥያቄ ነው፣ በቪዲዮዎች ነው፣ በማስረጃዎች። እስቲ ይሄ እዚህ ጋር ፕላይ ያለ ገብታ እንደዚህ ስትጠይቅሽ ምንድን ነው የደረሰባት? ብሎክ። ምንድን ነው የደረሰባት? አፍ ማዘጋት። እያንዳንዱ ሰው ሰከን ብሏል። አሁን አይታችሁ ከሆነ ሰከን አልለጥፍም ሰዎች ምናምን። ጥሩ ነው፣ ይሄ ጥሩ ነው። ምክንያቱም የግለሰቦችን ሰው በመለጠፍ አይደለም ሀቅ የሚገኘው። የነዚህን ልጆች ሀቅ ማስገኘት የሚቻለው ሁለቱም በማደራደርና ልክ ያልሆነውን ነገር ልክ እንዳልሆነ ለግለሰቡ ነግሮ የሰው ሀቅ እንዲመለስ እንጂ እኛ ጠላት ማፍራት የለብንም። መልካም ነገር እናስባለን ብለን ጠላት ማፍራት የለብንም። የሰረቀ አለ፣ ኦኬ፣ ያጭበረበረ አለ። ያንን የተጭበረበረው ዶክመንት ሲመጣልን ለምንድን ነው ይህንን የምታደርገው? ወንድሜ ና እስኪ፣ እቺ እህትህ ነች፣ ለምንድነው እንዲህ የምታደርግላት? ስለዚህ ሀቋን ስጣት። በሙስሊምም በክርስቲያንም የሰው ሀቅ መውሰድ ልክ አይደለም። ስለዚህ መምጣት አለብህ፣ መጠየቅ አለብህ የሚለውን ነገር መወራት አለበት። እያንዳንዱ ነገር ግን በቃ ማለት ሰው እኮ አያውቅም። ኬት የእውቀት ልክ ሆኖን እንደሄድን እኮ አናውቅም። አረብ ሀገር አይደል? የእውቀት ልካችሁ ምን እንደሆነ አታውቁትም። አብዛኞቻችሁ ግራ ይገባሃል። አየር መንገድ ውስጥ ገብተው ለመሳፈር የሚቸግራቸው ቋንቋ የማይችሉ ምንም ከማያውቁበት ገጠር ቦታ ላይ በደላላ ምክንያት ተሰብስበው የተወሰዱን እህቶች ለምን አላወቅሽም ወይም ለእንደኔ ለምን ምሁር አልሆኑም ተብሎ ጀጅ ማድረግ አትሰሙም። እናንተ ሲነገራችሁ አይደለም፣ ሺህ ጊዜ መንገር አለብን። ድርጅቱ የኛ እስከሆነ ድረስ ፕሮቴክት ማድረግ። እነዚህ ልጆች ደግሞ የተበሉት ልጆች አሁን ላይ በእንደዚህ እስካም የተደረጉት 10 አይሆኑም። እግዚአብሔርን 10 እንኳን አይሆንም። ጥያቄ እንትን አምጥተው በቃ በዚህ እስካም ተደርግ ያለው ብለው የሚያለቅሱት ልጆች 10 አይሆኑም። ለእነዚህ 10 ልጆች ዊልቸር ከሚሰጥ ይልቅ እነዚህን እድሜ ልካቸውን ለፍተው ስንት ዓመት ተሰርቶ ነው ያቺ ብር የምትሰበሰበው? ነው ጨዋታው እኮ 250 ሺህ እና 500 ሺህ ብር የተበላችሁ ልጅ ስንት ዓመት ሰርታችሁ አካውንታችሁ ላይ ስንት አለ? እስቲ እናንተ አረብ ሀገር ያላችሁ ልጆች ስንት ብር አካውንታችሁ ላይ አለ? 4 ዓመት 5 ዓመት ሰርተሽ ስንት ብር አካውንትሽ ላይ አለ? ያንን ነው ቼክ ማድረግ ያለባችሁ።